ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካውያን ወታደሮች ከተገደሉ ኢራን ላይ ተጨማሪ የከፋ ጥቃት እንደሚፈጸም አስጠነቀቁ። ትራምፕ ባሰራጩት መልእክት ኢራን የአሜሪካንን ወታደሮች በገደለች ቁጥር ለዚያ ግድያም እጅግ አስከፊ ዋጋ ትከፍላለች ብለዋል። አክለውም ይሄ መመሪያ ለመከላከያ ሚኒስትር ፒት ሄግሴት፣ ለጦር ኃይሎች ጠቅላይ ኤታማዦር ሹም ዳንኤል ኬይንና ለሁሉም የመከላከያ መኮንኖች ወይም ኃላፊዎች መተላለፉን ገልጸዋል። ትራምፕ በዮርዳኖስና በኢራቅ የተገደሉትን 3 የአሜሪካ ወታደሮች ለማሰብ የተሰነዘሩት የአሜሪካ ጥቃቶች ኢራንን በጽኑ መምታታቸውን ቀደም ሲል ገልጸዋል። የዮርዳኖስ ጦር በሀገሪቱ የሮኬት ጥቃት ማስጠንቀቂያ ድምፅ እየተሰማ በነበረበት ጊዜ 3 የኢራን ሚሳኤሎችን ተኩሶ መጣሉን አስታውቋል። ባህሬንም ከኢራን የተወነጨፉ ድሮኖች የአየር ትራፊክ መቆጣጠሪያ ስርዓቷን ለማጥቃት አልመው የነበረ ቢሆንም የአየር ትራፊክ እንቅስቃሴው ምንም አይነት መስተጓጎል ሳያጋጥመው መቀጠሉን ተናግራለች። የኢራን መንግስት መገናኛ ብዙሃን 2 የነዳጅ ጫኝ መርከቦች የሆርሙዝ ሰርጥን ለማቋረጥ ሲሞክሩ ጥቃት እንደተፈጸመባቸው ዘግበዋል። የኢራን አብዮታዊ ጦር የነዳጅ ጫኝ መርከቦቹ በደቡባዊ የባህር መስመር አደገኛና አጠራጣሪ በሚባል መንገድ ሲጓዙ ነበር ብሏል። የአሜሪካ ጥቃቶች እስከቀጠሉ ድረስ የኢራን ምላሽም እየከበደ ይሄዳል በማለት አስጠንቅቋል። በሳምንቱ መጨረሻም አሜሪካ በሰሜናዊ ኢራቅ በደረሰ የኢራን ጥቃት አንድ ወታደሯ መገደሉን አረጋግጣለች። በዮርዳኖስ በሚገኘው የጦር ሰፈር በደረሰ ሌላ ጥቃት ተገደሉ ወይም ደግሞ የተገደሉ 2 ወታደሮቿን ማንነትም ይፋ አድርጋለች። 2ቱ ወታደሮች የ19 ዓመቷ ኢዛቤል ጎንዛሌዝ እና የ25 ዓመቱ ታይለር ጄምስ ፊሃን መሆናቸውን ፔንታጎን ይፋ አድርጓል። በዚያው በዮርዳኖሱ ጥቃት አምልጦ የነበረ 3ኛ ወታደር የት እንደደረሰ ያልታወቀ ሲሆን በፍለጋው ወቅት የአሜሪካ ባለሥልጣናት ማንነታቸው ያልተለየ የአካል ክፍሎች ማግኘታቸውን ገልጸዋል። በየመን የሚንቀሳቀሱት ሁቲዎች በሳውዲ አረቢያ ላይ የባህር ላይ ማዕቀብ መጣላቸው ተነገረም። በኢራን የሚደገፈው የቡድኑ ወታደራዊ ቃል አቀባይ ማዕቀቡ ወዲያውኑ እንደሚጀምር ገልጾ እርምጃው ሳውዲ አረቢያ በሁቲዎች ቁጥጥር ስር በሚገኙ የሰሜን ምዕራብ የየመን ወደቦችና አየር ማረፊያዎች ላይ የጣለችውን እገዳ ለመበቀል የተወሰደ ነው ብሏል። ቃል አቀባዩ ስለ ማዕቀቡ ዝርዝር መረጃ ባይሰጥም የሁቲዎች የመገናኛ ብዙሃን ኃላፊ ግን የቀይ ባህር ደቡባዊ መግቢያ የሆነውን የባብ አልመንደብ የባህር ወሽመጥን ለሳውዲ መርከቦች እየዘጋን ነው ብሏል። ከሳውዲ አረቢያ ባለሥልጣናት በኩል እስካሁን የተሰጠ አስተያየት የለም። አሜሪካና እስራኤል ከኢራን ጋር በገቡት ጦርነት ምክንያት በፋርስ ባህረ ሰላጤ የሚገኘው የሆርሙዝ ወሰን በመዘጋቱ የቀይ ባህር መስመር ለሳውዲ አረቢያም የነዳጅ ኤክስፖርት እጅግ ወሳኝ ሆኖ ቆይቷል። የየመን ሁቲዎች በሰነአ አየር ማረፊያ ላይ የተፈጸመውን የአየር ጥቃት በመቃወም ወደ ሳውዲ አረቢያም ሚሳኤሎችን ሲተኩሱ ቆይተዋል። በሁቲዎች በኩል በቀይ ባህር የመርከብ ዝውውር ላይ የጣሉት እገዳ የዓለምን ኢኮኖሚ የበለጠ ሊጎዳው ይችላል እየተባለ ነው። ይሄ ማዕቀብ የታወጀው ከ2022 አንስቶ በሁቲዎችና በሳውዲ አረቢያ መካከል ሰፍኖ የነበረው መደበኛ ያልሆነ የተኩስ አቁም ከተደረሰ ወዲህ ለመጀመሪያ ጊዜ ነው። ሁቲዎች በደቡብ ምዕራብ ሳውዲ አረቢያ በሚገኘው አብሃም አየር ማረፊያ ላይ ሚሳኤል ያስወነጨፉት መንግስቱ በሰነአ አየር ማረፊያ ላይ ላደረሰው
ለደረሰው ጥቃት ምላሽ እንደሆነ ገልጸዋል። የየመን ማለትም የመን እንደ ፈረንጆቹ አቆጣጠር በ2014 ሁቲዎች የሀገሪቱን መንግስት ከሰነአም ካባረሩ ወዲህ በእርስ በርስ ጦርነት ስትታመስ ቆይታለች። በተለይ በ2015 በሳውዲ አረቢያ የሚመራው የአረብ ሀገራት ኃይል የየመንን መንግስት ለመመለስ ጣልቃ መግባቱን ተከትሎ ግጭቱ የበለጠ ተባብሶ ቀጥሏል። በተባበሩት መንግስታት ድርጅት መረጃ መሰረት ውጊያው ከ150 ሺህ በላይ ሰዎችን ሕይወት የቀጠፈ ሲሆን ከ22 ሚሊዮን በላይ ሕዝብ ለአስቸኳይ ጊዜ እርዳታ ተጋልጧል። የሁቲ ወታደራዊ ቃል አቀባይ ያህያ ሰሪ ሳውዲ አረቢያም ላለፉት 12 ዓመታት የየመንን ሀብት በመዝረፍና በወደቦችና አየር ማረፊያዎች ላይ አጠቃላይ እገዳ ጥላለች ብሏል። ቀጥሎም ቡድኑ አይን ስለ አይን በሚለው መርህ መሰረት በወንጀለኛው የሳውዲ ጠላት ላይ የባህር ላይ ማዕቀብ ለመጣል መወሰኑን ገልጧል። በሞኝነት የሚፈጸም ማንኛውም የሳውዲ ጠላት እርምጃ በሙሉና ወሳኝ በሆነ ማካካሻ ምላሽ ይሰጠዋል ሲል ከሷል። የባብ አልመንደብ የባህር መተላለፊያ በደቡብ ምዕራብ የመንና በምስራቅ አፍሪካ መካከል የሚገኝ 32 ኪሎ ሜትር ስፋት ያለው የውሃ መንገድ ነው። መስመሩ የኤደን ባህረ ሰላጤን ከቀይ ባህር ጋር የሚያገናኝ ሲሆን ቀይ ባህር ደግሞ በስዊዝ ካናል በኩል ከሜዲተራኒያን ባህር ጋር ይገናኛል። በሆርሙዝ መተላለፊያ ላይ ከተፈጠረው ሁኔታ አንጻር ሳውዲ አረቢያም ከ70 በመቶ በላይ የሚሆነውን የነዳጅ ኤክስፖርት ወደ ቀይ ባህሯም የያንቡ ደሴት በማዞር በቅርብ ሳምንታት ውስጥ በቀን ወደ 4 ሚሊዮን በርሜል ነዳጅ የተላከ ሲሆን ከዓመት በፊት ከነበረው በቀን 973 ሺህ በርሜል ጋር ሲነጻጸር ከፍተኛ ጭማሪ አሳይቷል። በሰኔ በዚሁ የውሃ መስመር የሚያልፈው አጠቃላይ የነዳጅ መጠን ከ7 ሚሊዮን በርሜል ከፍ ብሎ የነበረ ሲሆን ይህም የዓለም አቀፉን የነዳጅ ምርት 7 በመቶ ያህል ይሸፍናል። ይህ በእንዲህ እንዳለ ፈረንሳይ በኢራን የኤምባሲዋ ሰራተኞች በመታሰራቸው ተቆጣች። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ናኦል ባሮት ሁለት የኤምባሲው ዲፕሎማቶች በቴሄራን ለበርካታ ሰዓታት መታሰራቸውን ገልጸው ለዚህ ድርጊት ኢራን ዋጋ እንደምትከፍል አስጠንቅቀዋል። ባሮት በኤክስ ገጻቸው ላይ እንደጻፉት በኢራን የሚገኘው የፈረንሳይ ኤምባሲ ሁለት ባልደረቦች በኢራን የደህንነት አካላት እጅግ ከባድ የሆነ የማስፈራራት እርምጃ እንደተወሰደባቸው በመግለጽ ይህም የዲፕሎማቲክ ከለላን በግልጽ የጣሰ ነው ብለዋል። አክለውም ይሄ በእጅጉ ከባድና ተቀባይነት የሌለው የሰራተኞቻችን ክብርና ደህንነት ጥሰት ያለምንም እርምጃ ዝም ብሎ ሊታለፍ እንደማይችል ለኢራን አቻቸው ማሳወቃቸውን ገልጸዋል። የእስራኤል ጠቅላይ ሚኒስትር በአሜሪካ ቆይታቸው በማንኛውም ሁኔታ እንደማይታሰሩ ፕሬዝዳንት ትራምፕ ገለጹ። የትራምፕ መልእክት የኒውዮርክ ከተማ ከንቲባ ዞራን ማምዳኒ ኔታንያሁ በመስከረም ለተባበሩት መንግስታት ጠቅላላ ጉባኤ ኒውዮርክ ከተጓዙ በቁጥጥር ስር ለማዋል በሚቻልበት ሁኔታ ላይ ከከተማዋ ባለሥልጣናት ጋር እየተማከሩ መሆናቸውን ከገለጹ በኋላም የተሰማ ነው። የአሜሪካ ውጭ ጉዳይ ሚኒስቴር ከኢራን ጋር ግጭት መባባሱን ተከትሎ በመላው ዓለም ለሚገኙ የአሜሪካ ዜጎች በድጋሜ ማስጠንቀቂያ አውጥቷል። ሚኒስቴሩ በተለይ በአሁኑ ወቅት በመካከለኛው ምስራቅ የሚገኙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ እንዲሁም የበረራ መሰረዝና የጉዞ መስተጓጎሎች ሊያጋጥሙ እንደሚችሉ ተረድተው እንዲዘጋጁ አሳስበዋል። በተጨማሪም ወደ መካከለኛው ምስራቅ ለመጓዝ ያሰቡ አሜሪካውያን ካሉ ደግመው እንዲያስቡ መክሯል። ኢራንና ኢራንን የሚደግፉ ቡድኖች በሌሎች ሀገራት የሚገኙ የአሜሪካ ጥቅሞች ወይም በዓለም ዙሪያ ከአሜሪካና ከአሜሪካውያን ጋር ተያያዥነት ያላቸውን ቦታዎች ሊያጠቁ ይችላሉ ብሏል ሚኒስቴሩም። ወደ ሌላ ዘገባ ስናልፍ ዓለም አቀፍ የረሃብ መጠን ለሶስተኛ ተከታታይ ዓመት መቀነሱ ወይም ደግሞ መቀነስ ማሳየቱ ተነገረ። በ5 የተባበሩት መንግስታት ድርጅት ኤጀንሲዎች በጋራ በተዘጋጀ የዓለም የምግብ ዋስትናና የሥነ ምግብ ሁኔታ ሪፖርት መሠረት ባለፈው ዓመት 645 ሚሊዮን ሕዝብ 7.8 ያህሉ የዓለም ሕዝብ ማለት ነው ለረሃብ የተጋለጠ ሲሆን ይህም በ2024 እንደ ፈረንጆቹ አቆጣጠር ከነበረው 8.1 በመቶና በ2022 እንደ ፈረንጆቹ አቆጣጠር ከነበረው 8.6 በመቶ ቅናሽ አሳይቷል። ይሄ መሻሻል በዋነኛነት የተመዘገበው በእስያም በተለይም በህንድ እንዲሁም በላቲን አሜሪካና ካሪቢያን ሀገራት በታዩ እድገቶች ነው።
ነው። የአፍሪካ ሀገራትም ለዓመታት የነበረውን ችግር መመለስ የጀመሩ ቢሆንም አህጉሪቱ በ2025 ከ300 ሚሊዮን በላይ ሕዝብ ከ5 አፍሪካውያን አንዱ የምግብ እጥረት ያጋጠመው በመሆኑ በዓለም ከፍተኛ ቁጥር ያለው የተመጣጠነ ምግብ እጥረት ያለበት ሕዝብ በመያዝ ተመዝግባለች። አፍሪካም ዓለም አቀፍ የረሃብ መጠን በ2030 እንደ ፈረንጆቹ አቆጣጠር እስከዚያው ድረስ እየቀነሰ እንደሚሄድ ተገምቷል። ይህ አዋዜ ነው። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት